በአገራችን የተከሰተው ልንገራችሁ። በጊዜያችን አንድ አባት ልጅ ወለደ። ልጁ አቅመ አዳም ደረሰ። ልጁን ዳረ፣ ለወግ ማረግ አበቃው። አባት እኮ በሱ እሳቤ ሊጦር ነው፣ እንዲንከባከበው ነው፣ በተራው እንዲጦረው ነበረ። ሚስት አባቱን ጠላችበት። ባልየው ደግሞ ሚስትን ወደደ። ሚስት ብላለች፣ አባትህን ከቤት አስወጣልኝ፣ አለባበሱ አያምርም፣ አነጋገሩ አያምርም፣ አባትህ ይሸታል፣ ይገማል፣ ከቤት አስወጥተህ ጣለው አለችው። ባልየ ተብዬ ሚስትን ወዷል፣ አባቱን ከቤት አስወጥቶ ለመጣል ወሰነ። ውሻ የሚቀመጥበት ቦታ ላይ ለውሻ የሚሰራ ቤት አይነት ቤት ሰራለት። እዛ ላይ አባቱን ወርውሮ እዛ ላይ እንዲቀመጥ አደረገ። ለውሻ ቁራሽ እንደሚሰጠው ለአባቱ ቁራሽ ይሄድለታል። ለውሻ መጠጥ እንደሚሰጠው ለአባቱ መጠጥ ይሰጠዋል። ልብሱ አይታጸብም፣ ቤቱም አይጠረግም፣ ገላው አይታጠብም። ዘወር ብሎ የሚያየው የለም። አባት እንደ ውሻ ሆነ። አባት ዱር ተጣለ። አባት ተወረወረ። ያ አብደላህ፣ ይሄን አይነት ትውልድ ነው ማፍራት የምትፈልገው? የውመ ሚነል አያም ቢአነ አልጀዛአ ሚን ጂንሲል ዐመል። የሰራኸውን ታጭደዋለህ። መልካም ተሰራህ መልካም፣ መጥፎ ተሰራህ መጥፎ ታጭደዋለህ። ወላሂ የሰራኸውን ታገኛለህ። እነዛ ሰዎች ልጅ ይወልዳሉ። ወደዛ ሊሄድ ሲል እናት ያንን ልጅ ትመልሰዋለች። እዛ ቤት እንዳትሄድ፣ ቤቱ ይሸታል፣ ልብሱ ይሸታል፣ ሰውየው ይሸታል፣ ቤቱ አይጠረግ፣ አይጸዳም፣ ትታመምብናለህ እያሉ አባትም ልጅን ይመልሳል፣ እናትም ልጅን ይመልሳል። አባት እንደ ውሻ ተወርውሯል። ያ ልጅ አደገ። አንድ ቀን ወደ አባቱ አባት ዘንድ ሲሄድ አባቱ አንተ ልጄ ሆይ ና እንዳትሄድ አለው። ልጁ ሄዳለሁኝ አለ። ለምንድን ነው የምትሄደው? ነገ አንተ ስታረጅ የማስቀምጥብህን ቦታ ላይ እኔ ወደዛ ሄዳለሁኝ አለ። እምቢ ብሎት ሄደ። አባቱ ያለበትን ቦታ አይቶ የአብደላህ ስም እኛ እናትና አባቶቻችንን የምንጨቁን ከሆን የምንገላመጥ፣ የምንሳደብ፣ የምናንቋሽሽ ክብር ከሌለን እኛ የወለድነው ልጅ ለእኛ ክብር አይኖርም። የሚያዋርድ ልጅ ነው የሚሰጥ። አባትህን የምትሳደብ ከሆን የሚማታ ልጅ አላህ ሊሰጥህ ይችላል። እናትህን የምታንቋሽሽ ከሆን በአደባባይ የሚያንቋሽሽ ልጅ አላህ ሊሰጥህ ይችላል። በአባት ይታፈራል እንደ ለመሆኑ፣ በእናት ይታፈራል እንደ ለመሆኑ። በእናት በአባት ስሟ ብቻ እኮ አቻ የለውም። እናት ናት፣ በእናት ይታፈራል።